እዚህ ጋር አሁን እኔና አንቺን ንብረት እንትን ማለት ነበረበት። እንደፈለግሽ ለምን አትወስጂም? እኔ እኮ አልፈልገውም። በቃ እዛ ላይ መፈረም አለበት። አንብበው። ምን እንደሚለው አንብበው። አነበብኩት እና ታዲያ ምን አመጣው? ስለ ንብረት ነው እያወራ ያለው እኮ እና ያወራለው። ለዚህ ወረቀት ለንብረት ብለሽ ነው እኔን በዚህ ልክ ለማስፈረም ምናምን እንትን እያልሽ ያለሽ? እኔ እሱንም አልፈልገውም ነገር። ስለዚህ በቃ አትፈልጊም። በቃ እኔ ቀድሜ ትቻለሁ። እኔ አልፈልግም። ፈርምና ተወኝ። አይገባህም? ፈርምልኝ እኮ ፈርምልኝ። ከኔም ደግሞ ፈልገው ታዲያ አንተ እዛ ጋር ደስተኛ ልትሆን ትችላለህ፣ ግን ደግሞ እሷ ተገላግላ መቀመጥ አለባት። የማያገባህ ነገር እስክትፈርም ድረስ አልሄድም። እዚሁ ነኝ። ምን ነው እስክንለያይ ቸኮልክ? ልታገባት ነው እንዴ? አዎ፣ ምን ችግር አለ? አገባታለሁ። እሱን ነው ፈልገው እኮ አሁን ሂድ ከዚህ ስለቀኝና ማለት ነው። ስለሌላም ሰው መጨነቅ ጀመርክ። ስለሚያገባኝ ምናምን አይመለከተም እኮ እሱ። ተው ከኔ ጋር ነው አይደል? ትዳርህን መጀመሪያ በስርዓት ልቀቀው እንጂ አንተ ቆይ ሁሌ በጉልበት ነው እንዴ የምታምነው? እውነት አንተ እንደሰለጠነ ሰው እንደ ባለ አእምሮ ሰው እንደተማረ ሰው የምታስብ ከሆነ እስኪ ልቀቀው። ሁሌ መጓተት አይሰለችም? እኔ እናንቺ ነን አይደል? ጉዳዩ ማለት ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ከፈረንጁ ጋር ተገናኝተናል፣ መተናል። ፈረንጁ ሰላም በላችሁ። ሰላም ቤተሰቦች እንዴት ናችሁልን? እኛ አለን። እንግዲህ ዛሬ ወደ እናንተ ተመልሰን መተናል ማለት ነው። ያው ብዙ ነገር እየተፈጠረ ነው። እንግዲህ ያን ነገር ሰላም ማግኘት ስላለበት ወይም ደግሞ መቋጨት እንፈልጋለን። ብዙ ጊዜ ሰላም ለመፍጠር የሆነ ነገሮችን አንድ ላይ ለማድረግ ሞክረን ነበረ። አሁን ላይ ግን ደክሞናል ሁላችንም። ያን ነገር ደግሞ በቃ መቋጨት ስለምንፈልግ ዛሬም ከሩታ ጋር መተናል ማለት ነው። እንግዲህ ሩታ ያለው ነገር ታስረጃችሁ። እሺ፣ በደንብ ነው ማስረዳችሁ። በደንብ ነው ነገሮች ግልጽ እንዲሆኑ ማድረገው ከዚህ በኋላ። ያው እንግዲህ ዛሬ በድጋሚ የመጣሁበት ምክንያት ትናንትና አይታችኋል። ያው ከጋሼም ጋር ተገናኝተን ነበር፣ ለማውራት ሞክረናል። ያው ብዙ ነገር አሰብኩኝ፣ ብዙ ነገር አወረድኩኝ። ግን ደግሞ እኔ ከአእምሮዬ ጋር እንትን ማለት በጣም ከበደኝ። የምር መወሰን አልቻልኩኝም። እምላችሁ ድጋሚ ወደ ኋላ መመለስ ወይም ደግሞ ነገሮችን እንደ አዲስ መቀበል አልቻልኩኝም እና በቃ እዚህ ወረቀት ላይ ፈርሙልኝ። ይሄ እነሱ ነገር እንዲያከትምና ለአንዴና ለመጨረሻ ጊዜ ሁሉም ነገር እንዲቋረጥ ነው የምፈልገው። ከሱ ጋር አሁን ምንም አይነት እኔ እንጃ ህሊናዬ እሺ ሊለኝ አልቻለም። ጋሼን ባላስደብራቸው በእንደዚህ አይነት ሁኔታ ይሄንን ውሳኔ ወስኜ እንትን ባልል ደስ ይለኝ ነበር። ባስደስታቸው በጣም ደስ ይለኝ ነበር። ግን ደግሞ ማለት በእኔ ደስታ ውስጥ እነ ጋሼ ይደሰታሉ፣ በእኔ ደስታ ውስጥ እናት አባቶቼ፣ እህት ወንድሞቼ ይደሰታሉ። ነገር ግን አልቻልኩበትም። ማለት እንዴት ነው የኔን ህይወት መኖር እኔ ነኝ ያለብኝ እንጂ ለነሱ ደስታ ብዬ እኔ ራሴን ማጣት እየከበደኝ መጣ። በጣም ብዙ ጊዜ ወስኛለሁኝ። በጣም ብዙ ጊዜ አውጥቼ አውርጄ እንደዚህ አይነት ነገሮችን አድርጌያለሁኝ እና ድጋሚ ያን ነገር ተመልሶ ማየት ለኔ በጣም ከበደኝ እና መወሰንና ነገሮች ማውቃት እንዳለባቸው ስለተሰማኝ ዛሬ ፊት ለፊት ራሱን አግኝቼው ማዋራት ስለምፈልግ አብርሽን ቀጥሬዋለሁኝ እዚሁ ማለት ነው። ሶ እዚህ ወረቀት ላይ ይፈርምልኝና ይሄንን እሱ ነገር ያበቃል። ምንም በጣም ኢዚ ነገር ነው። በጣም ቀላል ነገር ነው። ማንበብ ይችላል። አንብቦ ነገሮችን አይቶ ተገንዝቦ ሁሉንም ነገር ማስተካከል ይቻላል ማለት ነው። ስለዚህ ዛሬ እዚህ አብረን ተገናኝተን የምናወራ ይሆናል። በቅቶኛል። እኔ እውነት ለመናገር ፈረንጁ ብዙ ነገር አይተሃል። እኔ ብዙ ነገር ለማድረግ ሞክሬያለሁ ከዚህ በፊትም እና ብዙ ነገር ለመተው ሞክሬያለሁ እና ይሄንን ድጋሚ መተው እኔ ከበደኝ። እንዴት ነው አእምሮዬ ሊቀበለው የሚችለው? አሁን ያን ሁሉ ነገር ተፈጥሮ ያን ሁሉ ነገር አይቼ ወደ ኋላ ተመልሼ እንደገና እንደ አዲስ አብሮ አንድ ቤት ውስጥ መኖር ለኔ ይከብደኛል። በጣም ነው የሚከብደኝ። እኔ እንጃ እንዴት ማድረግ እንዳለብኝ። ራስን ማታለል ነው የሚሆነው። ለምን መሰላችሁ? እኔ ራሴን እየዋሻውኝ እንዴት ነው የምቀጥለው? በቃ እንደዚህ ነው የሚሆነው ምናምን ብሎ ራስን መዋሸት በጣም ከባድ ነገር ነውና ብዙ ጊዜ በቃ ይሁን ችግር የለውም ኖርማል ነው ይስተካከላል ምናምን እያልኩኝ ብዙ ነገሮችን አሳልፌ ለዚህ ደረጃ በቅቻለሁኝ እና ከዚህ የከፋ ነገር ሳይደርስ ከዚህ እኔ ራሴን የማጣበት ሁኔታ ውስጥ ሳልገባ እኔ መጎዳበት ከዚህ በላይ እንትን ምልበት ሁኔታ ውስጥ ሳልገባ ከዚሁ ማብቃት አለበት። ነገሮች መቋጨት አለባቸው እና ማለት እስከዛሬም ድረስ እንደዚህ ጠንካራ ሆኜ የቆየሁበትን ምክንያት ፈጣሪን አመሰግነዋለሁ እውነት ለመናገርና ማለት እኔ እንደዚህ ነኝ ብሎ አይወራም። እኔ በቃ ጠንካራ ነኝ ምናምን አይባልም። እውነት ለመናገር ግን በቃ ራሴን ያለሁበትን ሁኔታና ያሳለፍኩበትን ነገር ያሳለፍኩትን ሁኔታዎች ጊዜያቶች ሳስብ
እኔ እንጃ በቃ እኔ ለራሴ በጣም ጥሩ ሁኔታ ውስጥ እንዳለው ይሰማኛል በዚህ ጊዜ ማለት ነው። ስለዚህ ይሄንን ጊዜ ደግሞ ይሄንን ሁኔታ ደግሞ ማጣት አልፈልግም። ምን ያክል ራሴን እንደገነባሁበት ስለማቅ ይሄንን ሁኔታ ማለት ነውና ከራሴ ጋር ብዙ ነገር ተማክሬ ነው ከራሴ ጋር ብዙ ነገር አውጥቼ አውርጄ ነው ይሄንን ውሳኔ ወሰንኩትኝ። ድጋሚ እንደገና ወደ ኋላ ተመልሶ ያሰብኩትን የወሰንኩትን ውሳኔ መሻር ከበደኝ። እንደገና እውነት ለመናገር ከዚህ በፊት ብዙ አውርጄ አውጥቼ ነው ይሄንን ውሳኔ ወሰንኩት። ድጋሚ ትላንትና ረጅም ደቂቃ ብቻዬን ለማውጣት ለማውረድ ሞክሬያለሁኝ፣ ነገሮችን ለመተው ሞክሬያለሁኝ። ግን ደግሞ ከበደኝ እውነት። እኔ ህሊናዬን እንትን ማለት መጋፋት አልቻልኩም። በቃኝ፣ ከዚህ በኋላ በቃኝ። እኔ በዚህ አጋጣሚ ማለት ጋሽን ይቅርታ መጠየቅ ፈልጋለሁ። ጋሽን ባስደስታቸው ደስ ባለኝ፣ እናት አባቱን በቃ ደስ ሲላቸው ማየት ብችል ደስ ባለኝ። እውነቴን ነው። ወንድሙን ይፋን ባስደስተው ደስ ባለኝ። ብዙ ነገር ለማድረግ ሞክረዋል። በቃ የእነሱን ደስታ ለማየት ይህን ነገር ብቀበለው እና ባደርገው ደስ ባለኝ። ግን ደግሞ እኔ በዛ ደስታ ውስጥ እኔ ራሴን እያጣው ነው ያለሁት። እኔ ራሴን እየጎዳው ነው ያለሁት። ብዙ ነገር እየደረሰብኝ ነው ያለሁት ከብዙ ነገር አንግል ማለት ነውና በቃ ማለት ከዚህ በላይ እንጃ እኔ ማውራትም አይጠበቅብኝም። እናንተ አይታችሁ የተረዳችሁት ነገር አለ እና ደግሞ እኔ ባወራላችሁ ብጨምርላችሁ ያው ትረዱታላችሁ። በእርግጥ እኔ ይሄን ያህል ማብራራት አይጠበቅብኝም። ምክንያቱም ከናንተ የተደበቀ ነገር ስለሌለ ሁሉም ነገር ግልጽና ፊት ለፊት ያለ ፍረት ነው እየተደረገ ያለው፣ ያለ ነውር ያለ ፍረት እና በድፍረት እና እኔ እንጃ እንዴት እንደሆነ አላቅም። እንደዚህ አይነት ስነ ምግባር ከየት እንደመጣ እንደዚህ አይነት አስተዳደግ ነው እኔ እንጃ። ነውር ጠፋ እንደዚህ ሀገር አላቅም። እሱን እና አሁን እኔ ለኔ ክብር ከማይመጥን ነገር ጋር አብሮ መቀጠል አልፈልግም። ይሄ የኔን ክብር አይመጥንም። በቃ እኔ እንደዚህ አይነት አኗኗር አልኖርም፣ አልቀበለውም። እንዴ እኔ እንዴት ነው የምቀበለው? ይሄን ነገር ተቀብዬ እንዴት ነው ልኖር የምችለው ከዚህ በኋላ? ይሄን ነገር ይከብደኛል፣ እውነት ይከብደኛል። እናንተም ስታስቡት ይሄ ከባድ ነገር ነው እና ለማንም ይሄ ቀላል ነገር ሊሆን አይችልም። ምክንያቱም እኔ ደግሞ እኔ እኖርበታለሁ። ገባችሁ ማለት እንዴት ብዬ ላስረዳችሁ? እኔ እኖርበታለሁ፣ እናንተ ደግሞ ታዩታላችሁ። የሚያየው ሰው ከደበረው የሚኖረው እንዴት ነው ሊቀበለው የሚችለው? ለእይታ የሚቀፍ ነገር እንዴት ነው? እኔ ደግሞ ውስጡ ገብቼ ኖሬበት ይከብደኛል። እሱ መጥቷል። ሰላም ነው። ጥሩ ምን ትታዘዘናለህ መሰለክ? ትታዘዘኛለህ መሰለክ? በመጀመሪያ ደረጃ ክብር ካለክ ፊት ለፊትህን እያወራክ ማውራት እንችላለን። ክብር የለኝም እኔ፣ ስለዚህ እንደዚህ ነው ማውራት እችላለሁ። አውሪ። ምን ልታዘዝ? በጣም ጥሩ። እሺ። አይ ደስ ይላል። እውነት ለመናገር ጥሩ ነው። ኤኒዌይስ አሁን እኔ የፈለኩት እዚህ ወረቀት ላይ ፈርመ እኔ እናንተ ነገር እንዲያበቃ ፈልጋለሁ ፕሊዝ። እውነት አንተ አባትህንም እናትህንም የምትወድ ከሆነ እነሱንም አታንከራታቸው። እኔንም የሚያበቃ ነገር አለ ከዚህ በኋላ እኔም በቃ ራሴን ነፃ ማውጣት ፈልጋለሁ። ገባክ? እዚህ ወረቀት ላይ ፈርምልኝና ምንድነው እሱ ወረቀት አንብበው። የማላውቀውን ወረቀት ላይ አልፈርምም። ምንድነው ማጠቀም? ማንበብ አትችልም? አልተማርክም? ተምረሃል አይደለ? አንብበውና ፈርምልኝ። ግዴታ ስለሆነ እኮ ነው። አንድ ነገር ልንገርሽ አይደለ? ከዚህ በፊት የፍቺ ወረቀት ብለሽ አስፈርምሽኛል፣ ፈርሜልሻለሁ እኮ። እሱም ፕሮሰስ እኮ ስላላበቃ ነው ይሄን ነገር ይዤልክ የመጣሁት። በድጋሚ ምንም ወረቀት ላይ የምፈርምበት ምክንያት አይኖረኝም። ገባሽ? ስለማላውቀው ጉዳይ እያመጣሽ እዚህ ወረቀት ላይ ፈርም፣ እዚህ ወረቀት ላይ ሆነ ማለት ነው። ምንድነው ያበቃው? ስላላበቃ እኮ ነው ተመልሼ የመጣሁት። ቢያበቃ ማኖር ምን ፍለጋ ያመጣኛል አንተ ጋር? አሁን ለዚህ ከሆነ የጠራሽኝ ልሂድ። ወዴት ነው የምትሄደው? ወደ ፈለኩበት። እኔ ራሴን ነፃ ማውጣት ፈልጋለሁ። አትሰማኝም? በቃኝ። ካንተ ጋር ያለኝን ነገር መጨረስ ፈልጋለሁ። መጨረሰው ደግሞ በህጋዊ መንገድ ነው። ስለዚህ እኔ ደግሞ ሌላ ወይ ከሰሽኝ ወይ ነው ቦታ ሂጂና አልፈርምም ብሏል ብለሽ እንትን በይ። ገባሽ? አልፈርምም። እሺ አብርሽ፣ የማላውቀው ነገር ምንድነው? ማታውቀው ማንበብ አትችልም? ይሁን ልገልጬ ላሳይህ፣ ላስነብብህ። ምንም እንደማታውቃት አታድርግ። ነገሩን በደንብ ነው የምታውቀው፣ አታስመስል። ወረቀቱን አምጪው። ይሄው በደንብ አንብበውና ስለማያገባኝ ነገር አትጠይቂኝ ከዚህ በኋላ። እሺ አሁንም ቢሆን ስለ ወረቀቱ ምናምን ልንገርሽ፣ ስለ ወረቀት ምናምን ነገር ልጨቀጭኝ ከሆነ ከዚህ በኋላ እንዳጠሪ። ከዛ ባለፈ ደግሞ እኔ እኮ በቃ ከህይወቴ እንድትወጣ ነው፣ እዛ ላይ እንድትፈርምልኝ እኮ ነው የምፈልገው። ምንም እኮ አይደለም የምፈልገው። ወጥቻለሁ፣ ተይኝ በቃ።
እኮ ይሄ ለኔ አስፈላጊ ነገር ነው። ወጥቻለሁ ብለኝ ሳይሆን እኔ መታሰር አልፈልግም። በህጋዊ መንገድ ፈርመ ከህይወቴ እንድትወጣ እፈልጋለሁ። እንዴ የራሴን ላይፍ ስኖር ስረጋጋ ደስተኛ ስሆን በዚህ ልክ የሚያንጨረጭርሽ ከሆነ ማን እኔ ትችሻለሁ። ገባሽ? እኔ ነኝ ቀድሜ ተውኩ። በነገር ላይ አስታውሰ እኔ ነኝ ቀድሜ ተውኩ እንድትፈርም። እኔ ደግሞ መተው በህጋዊ መንገድ ነው። በህጋዊ መንገድ ነው ተፈራርመን እኔ እናንተ አንድ ይሆን ነው። ስለዚህ በህጋዊ መንገድ ተፈራርመን እንለያያለን። አላለቀም። የኔ እናንተ ጉዳይ አላለቀም። ሁለተኛ ሶስተኛ መቅረብ አለበት። ኖ አንዴ ነው አይደል? ያገባሽ መቅረብ አለበት። ሁለቴ ሶስቴ አላገባሽም። ስማኝ፣ ቀጠሮ ኖሮን ነው ወደ እንደዚህ አይነት ነገር ውስጥ እኔ አሁን ጊዜ ስለደረሰ መውለጃ ጊዜ ስለደረሰና ቀጠሮዬ ስለደረሰ ነው ለወልደ ወደዚህ እንትን ያልኩትኝ እንጂ ያኔ መጨረስ እችል ነበረ። መውለጃ ጊዜ ስለደረሰና ያንን ጊዜ ማራዘም ስላስፈለገ ነው በፍርድ ቤት እንደዚህ አይነት ሁኔታ ውስጥ የገባ ነው። ገባ እንጂ ያኔ ጨርሼው ነበር። መውለጃ ጊዜ ባይደርስ ኖሮ እንደዚህ አልሆነም ነበር። ያኔ ተገላግጌ ነበር። አሁንም ያመጣኝ በህጋዊ መንገድ ፈርመ ካንተ ጋር መተው መለያየት ነው የምፈልገው። እኔ ስነ ስርዓት ያለኝ ክብር ያለኝ ንጹህ ሴት ነኝ ብዬ ነው ማስበው። እሺ እንደዛ መታሰቢ ከሆነ ገባ ስለማያገባኝ ነገር አጠይቅኝ። ከዚህ በኋላ ስለማያገባህ ነገር እኮ አልጠየቅኩም። ይመለከታል። ይሄ እኔ እናንተ ጉዳይ አለበት። በቃ ፈርም አድርገህልኝ ለምን አትተወኝም? ምን ነው ደበረሽ እንዴ? ስታይ ስዝናና ደስተኛ ስሆን ምናምን ስታይኝ ደበረሽ? ንገር ነው ደበረሽ? ሰው ይኸውልህ አየሽ እንዴ ነው ባይዘው ሁሉ ነገር ይረሳል። ገባሽ እንዴ? ባጨቀና እኔ ቀድሜ ረሳውክ ላስታውስ ነገር መተው እኔ ነኝ ተውኩ። አዳምጪኛ። እሺ ጊዜ ቆራ ወራ ማን እንዲያዳምጪኝ ጥድፍ አትበል። ለምን አዳምጣለሁ? ይሄንን ጉዳይ ለዚህ ጉዳይ ነው የፈለኩ እኮ እኔ ካንተ ጋር ማውራት እኮ አልፈልግም። እኔ ካንተ ጋር ማውራት አልፈልግም። ፕሊዝ ይሄንን ጉዳይ ደብሮሽ ምናምን ከሆነ በጣም ሶሪ፣ ግን ደግሞ አይተሻል ላይፍ እንደሚቀጥል ማመን አለብሽ። እኔ የሰው ልጅ በእናንተ ቦታ ባላይ ልክ የሚያፈቅር ልብ እንዳለኝ ሁሉ የሚጠላ ልብ እንዳለኝ ማወቅ አለብሽ። የሚጠላ ልብ ማን እንደሆነ እኮ በደንብ አሳይቻለሁ። እኔ ተረፍቶም ላይፌን መኖር እንደምችል እያየሽው ብያስባለሁ። እኔ አስቀድሜ ከተውኩክ ሰንበትበት ብያለሁ። ሌላ ነገር እያወራ ሌላ ነገር ለእንትን ለማለት አትሞክር። እንደገና ደግሞ ይሄ የምታወራለት ጉዳይ ደረተ የሚያስነፋ የሆነ ጀብድ አይደለም የሚሰራ ሀገር የሚያኩራ ጉዳይ አይደለም የሚሰራ በጣም ነውርና ኢዚ በጣም የሚያስንቅ የእናት አባትን አንገት የሚያስደፋ ገባ የሆነ ካስተዳደግ የፈነገጠ ነውረኛ ነገር ነው እያወራ ያለው። ለአከብርህ የሚገባ ጉዳይ አይደለም። ገባ ለነገሩ በእርግጥ በደንብ ታውቂያለሽ። እኔ አንድ ነገር ልንገርሽ፣ እኔ ቢደብረኝ አሁንም እኔ አይመለከተኝም እኮ ደምጪኝ ጋሽና ስላለኝና እሱን አክብሬ መምጣት ስለነበረብኝ ነው የመጣሁት። ገባሽ እንጂ ካንቺ ጋር መጨቃጨቅበትና መከራከርበት እኮ እዚህ ወረቀት ላይ ግዴታ ትፈርምልኛለህ። አልፈርምም። ይኸውልህ አብርሽ ይሄንን ወረቀት አለመፈረም አንተ ላይ ይሄ ነገር የጻፈው ይኸውልህ የላከው በህጋዊ መንገድ ነው የመጣው። እሺ እኔ አይደለሁም። ህግ ነው የሚያስገድደኝ። እኔ አይደለሁም እኮ በቃ የሚያስገድደኝ አካል እኮ ያስገድድ በደንብ አድርጎ ነው በደንብ አድርጎ አስገድዶ ነው። እኔ አልደወልኩልህም። ስላልመጣ ነው የደወልኩልህ። ትላንትና ስላልመጣ ነው የደወልኩልህ እንጂማ ኖሮ በቃ ነው የደወልሽ ነው። እኔ ኩርፊቱ ከገባሁበት ቀን ጀምሮ ለምን እንወሻሻለን? እየደወልሽ ነው ቴክስት ያደረግሽ ነው። እኔ ሩት እኔ ስራ ጥቼ እኔ ላንተ እንዴ ለምን ትዋሻለሽ ሩታ? እንዴ በዚህ ልክ መዋሸት ለምን አስፈለገ? በቃ አንድ ነገር ልንገርሽ፣ አማትፈልጊኝ ከሆነ እኮ ፈርምልኝ ትቻለሁ። ፈርምልኝ ብቻ ነው የምፈልገው። የኔ እናንተ ጉዳይ እኮ ይኸውልህ እንዲህ ብትፈርምልኝ ያበቃል። በህጋዊ መንገድ ነው እኔ ነገሮችን እንድትፈልገው እንጂ እኔ ባንተ ስር ውስጥ እንዲታስሬ ከዛ እኔም የራሴን ህይወት መኖር የምፈልግ ሰው ነኝ። ገባ? ስለዚህ እዚህ እቺን ወረቀት ትፈርምልኛለህ። ከራሴ ህይወት ውልቅ እንዳልክ ውልቅ ብለህ ትወጣልኛለህ። ምንም አልፈልግም። ሰማኸኝ አብርሽ? ይኸውልህ ይሄንን ውሳኔ እንዳትወስን ወይም ደግሞ ይሄንን ወረቀት እንዳይመጣኛ ከዚህ በፊት ሩታን ብዙ ነገር ብለናታል፣ ብዙ ነገርም አድርገናል። ታውቃለህ አይደለ? እኔ ቆየ እንደዚህ አይነት ውሳኔ ወሰንኩኝ። በእኔና በሷ መሀልም እንድትገባ አልፈልግም። ምንም አያገባኝም። ግን ደግሞ ይኸውልህ አንተ እዛ ጋር ደስተኛ ልትሆን ትችላለህ፣ ግን ደግሞ እሷ ተገላግላ መቀመጥ አለባት። ማትፈልጋትም ከሆነ ፈርምላት፣ ምትፈልጋትም ከሆነ ያለህን ነገር አቁም። እኛ በቃ እሱንም ከሆነ ከዚህ በፊት እንድታቆም ነገረን ነበር፣ አላደረከውም። ግን ደግሞ እሷ በየቀኑ የምትጎዳበት ምንም አይነት ምክንያት የለም። ገባህ አይደል? አንተ ፏያልክ እየተዝናና እኔ አያገባኝም፣ ስላንተ ላይ አያገባኝ ይችላል። ስለዚህ እኔ እና እሷን እንደው የምናወራው እኮ ስላንተ አያገባኝም እኮ መሄድ ትችላለህ። ስላንተ አያገባኝም፣ ስለሷ ግን በደንብ ያገባኛል። እሺ መሄድ ትችላለህ። አሁንም ከኔ እና እሷን ማውራት የምንችለው ከዚህ በኋላ በማያገባህ ነገር እስክትፈርም ድረስ አልሄድም፣ እዚሁ ነኝ።
ምን ነው እስከነላይ ቸኮልክ? ልታገባት ነው እንዴ? አዎ ምን ችግር አለ? አገባታለሁ። እሱ ነው ፈልገው እኮ አሁን ሂድ ከዚህ ስለቀኝና ማለት ነው። ስለሌላም ሰው መጨነቅ ጀመርክ ስለሚያገባኝ ምናምን አይመለከተም እኮ እሱ ተው። ከኔ ጋር ነው አይደለ? ትዳርህን መጀመሪያ በስርዓት ልቀቀው እንጂ አንተ ቆይ ሁሌ በጉልበት ነው እንዴ የምታምነው? እውነት አንተ እንደሰለጠነ ሰው እንደ ባለ አምሮ ሰው እንደ ተማረ ሰው የምታስብ ከሆነ እስኪ ልቀቀው። ሁሌ መጓተት አይሰለችም? እኔ እናንቺ ነው አይደል? ጉዳዩ ማለት ነው። እውነቱን ሲነገር ማውራት የምትፈልጊው እኔ እናንቺ ነን አይደል? እኮ ልቀቀው። አይሄድም። እዚህ ነው የሚሆነው። ሁሌም እውነቱን ሲነገር የሚያንጨረጨረ ነገር አለ ነው። አዎ እሱን ከምታመጪ ሌላ ትንሽ ወጣምሻ ነገር እጨምራለሁ። ችግር የለም። እንደዛ ጨምር መራር እጨምራለሁ። አሁን አንተ እጨምራለሁ። ይኸውልህ አሁን እሱ አይደለም ይኸውልህ ጋርድ ምናምን አይደለም። አሁን ከዚህ ከከፋ ማለት ነው ሌላም ነገር ጨምሬ ልመጣ ስለምችል ያ ነገር እንዳይሆን እባክህ እዚህ ላይ ፈርመህ ለምን ታስመስላለህ? አንተ እኮ እንደዚህ አይነት ይሄንን ነገር እኮ አትፈልገውም ማለት በክብር ተከብሮ መኖርን እኮ አትፈልገውም። አንተ እንደፈለክ መንዘላዘል ነው የምትፈልገው። እውነቱን ስነግርህ ክብር እኮ አትወድም አንተ አይደል? ስለዚህ ለምን እንደዚህ ትሆናለህ? ስለማትፈልግ ፈርመህ ቤትሽ ለኔ ያለሽን ክብርና ለኔ ያለሽን ቦታማ በጣም ቤትሽ በመመላለስ ሰዓት በብዙ ነገር አሳይተሽኛል። ገባሽ? በደንብ ሰው ነው ተከብረ ያውቃለሁ እኮ ስለሚገባ እኮ ነው። አንተ እዛ እንደፈለክ እንደዚህ አክት ያደረክ እንደፈለክ ከማንንም ጋር እየሆንክ እኔ አንቺ ፈልጌ መጣሁ ብትለኝ ማን ልትዋሽ? እኔ ሩት ልትዋሽ? በጣም ብዙ ነገር አየን እኮ አሳየህን እኮ። ስለዚህ በቃ አትፈልጊም። በቃ እኔ ቀድሜ ትቻለሁ። እኔ አልፈልግም። ፈርምና ተወኝ። አይገባህም? ፈርምልኝ እኮ ፈርምልኝ። ከኔ ምንድን ነው የምትፈልገው ታዲያ? ስርዓቱ ኑርሽ። ከኔ ምንድን ነው የምትፈልገው? ፈርምልኝ። አንብበው። ይሄ አላለቀም። እሱም ጉዳይ ቢሆን አላለቀም። ስላላለቀ ነው እኮ አንብበው። ምንም የተደበቀ ነገር የለም እኮ አይደል? ንገሪኝ ምን እንደሆነ። ግዴታ መንበብ አይጠበቅብኝም። ጊዜን መስጠት አይጠበቅብኝም። ንገሪኝ ምንድን ነው? መስማት ትችላለህ? ባለፈው ጉዳያችንን አልጨረስንም። ስለ ፍቺ ጉዳይ ጨርሰን ጸድቆ ማተም ተደርጎበት ፍርድ ቤት አልገባም። ስለዚህ አሁን ድጋሚ የመውለጃ ጊዜ ስለቀረበ ትቼው መጥቻለሁ ወደዚህ። ሰምተኛል አይደለ? ደጋግሜ መናገር አይጠበቅብኝም። ወይም ደግሞ ማስታወስ ከፈለግ ወይ የመርሳት ችግር ካለብህ ቪዲዮዎችን ሰርተናል፣ መልሰህ እያቸው ስክሮል እያደረግ ያኔ ታየዋለህ። አሁን ስለዚህ ይሄንን ትፈርምልኛለህ፣ ግዴታህ ነው ትፈርምልኛለህ። አሁን ከኔ ጋር ጸብ ነው የምትፈልገው? ካንተ ጋር ምንም እውነቱ ሲነገር ስለማትወድ ነው። ይኸውልህ እንደዚህ ያንጨረጨረ ያለው እውነት ተናጋሪ ነህ ማለት ትችላለህ። በቃ ይኸውልህ ይሄንን ነገር እስካተራጉ ድረስ የትም አልሄድም። ተባረለ እንዴ ባልና ሚስት እኮ ነን። ኧረ አሁን ነው አልፈልገውም እኮ አሁን ነው የምሰማው። እሱ አትፈልጊውም እኮ ችግር የለውም። ነበርን። እሺ ነበርን አይደለም? አሁን ነበርን ነን እንዴ ነበርን። ባለትዳሩ የተከበሩ እስቲ እዚህ ላይ ፈርመው እንደው ባለትዳር አይደለሁም እንደፈለኩ መሆን እችላለሁ ራሴ ነፃ ነኝ ብለህ ላንተም ኮንፊደንስ እንዲሆነ በደንብ እዚህ ላይ ፈርመህ ራስህን ነፃ አውጣው። እስቲ ግድ የለም ላንተም ቢሆን ጥሩ ነው። እንካ በእናትህ ይሄ ነገር አለመፈረም መጣልህ ማለት ነው። አንተ ትንሽዬ ጨለማ ክፍል ውስጥ ዘብጥያ እንደምትጣል እንዳረሰው አለመፈረም ይሄንን ወረቀት መወርወር ማለት ነው። ይኸውልህ እኔ እኮ አልፈልገውም ያንን ነገር ማድረግ። ለምን ታስገድዱኛላችሁ? አንተም ዙሪያ ያሉት ሰዎች አንተም በደንብ ያገባኝ። አንቺ ሰው ሰላመጣ እኔ ይሄንን ነገር አልፈልገውም። አላውቅሽም ማለት ነው። አብረሽኝ ስትኖሪ ከዛሬ ድረስ እኔ ይሄንን ነገር አልፈልገውም። እናንተን ይኸውልህ በጣም ቀላል ነው። አንዲት ክፍል ውስጥ እንዲህ ዘብጥያ ቁጭ የሚያደርጋችሁን ነገር ማድረግ ለኔ ኢዚ ነው። አልፈልገውም። ህሊና የማይፈቅድልኝም ገባ አይፈቅድልኝም። አድርጉ ችግር የለውም። ባረገው ለምን አድርገው ነበር እኮ እኔ እዛ የሚገናኛሉ ብለሽ አስበሽ ህሊናዬ እዛ የሚገናኛሉ ብለሽ አስበሽ ህሊና ነገር አለኝ። ህሊና አለኝ። ችግሩ እኮ ህሊና አለኝ። እንደናንተ አይደለም አስተሳሰቤ። በጣም እንለያያለን እኛና እናንተ ገባ። ለዛ እኮ ነው እንጂማ እኔ ያንን ነገር በፈልገው ኖሮ መቼ ድሮ ባደረኩት ነበር። በጣም ብዙ አቅሞች አሉ። እኔ አቅሙ ነበረኝ ገባ። እናንተን በጣም እንደዚህ ጆስት ልከታችሁና የፈለኩትን ነገር ላረግ የምችልበት በጣም ብዙ አቅም ማስረጃዎችም አሉኝ። ግን እኔ አልፈልገውም። ከህይወቴ በቃ ወጣችኋል። በህጋዊ መንገድ እንደወጣ እንድትቀጥል ስለምፈልግ በቃ ፍርም አድርጋልኝ የራሴን ላይፍ መኖር ሰላም ማግኘት ነው ፈልገው። በዚህ ልክ እየቀናሽ ከምትቃጠይ ነገሮችሽን አስተካክለሽ አሁን መመለስ ትችያለሽ። ጊዜሽ አልረፈደም ገባሽ? እኔ እንዳንተ አይነቱ ከክብር ጋር ከማይመጥን ሰው ጋር ከዚህ በኋላ አብሬ መቀጠል አልፈልግም። ማስተካከል እናንተን ማለት ትችያለሽ። በዚህ ልክ ከምትንጨረጨሪ በዚህ ልክ እኔ የሆነ ነገር ባደረኩ ቁጥር ከሚደብርሽ ነገር አስተካክለሽ ወደ ቦታው መመለስ ትችያለሽ። እንዴት ነው የምታየው? ይሄ እኮ በጣም የሚያኮራ ነገር እኮ አይደለም እየሰራ ያለው። እንዴት ነው እየኮራህ እየተናገርኩ ያለው? ነገር አላደረኩኝም።
ያሳፍርም ነገር አላረኩም። ገባሽ? ስለዚህ አሁንም ቢሆን ጊዜሽን ተጠቀሚበት ባይሆን ማለት ነው። እየረፈደብሽ ነው። ከሚረፍድብሽ ቶሎ ነገርሽን አስተካክለሽ ቦታ ወጣሽ ይሻልሻል። ምናልባት ይሄ ይሆናል አይደለ ከኔ ጋር መፎካከርሽ ምናምን ለነገ ህይወትሽ ዋስትና አይሆንሽም። ይኸውልህ እኔ ካንተ ጋር ምንም አይነት ፉክክር የለኝም። በመጀመሪያ ደረጃ ገባ? የምታዳምጠኝና የምትሰማ ከሆነ በጣም ቀላል ነው። ማንበብ አትችልም? እውነት ትችላለህ አይደል? እሱንማ እንዳልተማርኩ እኮ ነገርሽኝ እኮ። ከተማርክ እስቲ እንደተማርክም በደንብ አንብቤው ተረድቼው ፈረምኩላትና አንተም ጥሩ እንዲሆን ራሴን ነፃ ወጣሁኝ ብለህ ለማውራት ጥሩ ነው እኮ። እውነት አንተ ዙሪያሽ ላይ ያሉ ሰዎች ምናልባት ዛሬ ላይ ሆይ እያሉሽ አለንልሽ ብትለዩም ምንም ነገር የሚመጣ ታሪክ የለም ምናምን ብለው እንደዚህ ድፍረት እየሰጡሽ ከሆነ አይጠቅሙሽም። ነገ ህይወትሽን ኑሮሽ የምትኖሪው ራስሽ ነሽ። ገባሽ? እየሄድሽበት ያለው መንገድ ትክክል አይደለም። ትክክል እንዳልሆነ ደግሞ ዛሬ አይደለም የነገርኩሽ፣ ያኔም ነግሬሻለሁ። አሁንም ቢሆን ሁሉ ነገር ያለው አንቺ እጅ ላይ ነው። ነገሮችን ለማስተካከልም ለማበላሸትም ምንም ለማለት ማለት ነው። ከዛ በፊትም ምንም ታዩ ከዛ በፊቱን አልፌዋለሁ። አሁንም ግን ጊዜሽን ተጠቀሚበት ነው እያልኩሽ ያለሁት። ነገ የሚጸጽትሽን ነገር ነው እንትን የምትይው። ከኔ ጋር መለያየትሽ ችግር የለውም ለአንቺ። ምናልባት አሁን ዙሪያሽ ላይ ሰው ስላለ እንትን ላይልሽ ይችላል፣ ላይሰማሽ ይችላል። ነገ ከነገ ወዲያ ግን እንደሚሰማሽ ማወቅ አለብሽ። እኔ ወንድ ልጅ ነኝ። የትም ሄጄ መኖር እችላለሁ። የትም ሮጬ መግባት እችላለሁ። የትም ቦታ ወጥቼ በልቼ መግባት እችላለሁ። አንደርስታንድ ማድረግ አለብሽ። እንደዛ እያልኩኝ አይደለም። የፈለገ ነገር ቢሆን እያየሽውም ነው። እኔ አብርሃም አጠገቤ ብትኖሪልኝ ደስ ይለኛል። ያለ አንቺ ደግሞ መኖርም እንደምችል ማወቅ አለብሽ። ኦኬ ነኝኛ ካንተ ተለይቼ መኖር ያቃተኝ አሁን ነገርን ከማወሳሰብና ሌላ ነገር ውስጥ ከምትገቢ እኔ ማንም ሆይ ማላለኝም። ከዚህ በፊትም ማንም አብሮኝም አልነበረም። እኔ ብቻዬን ምን አይነት ነገርና ምን አይነት ጊዜን ተጋፍጬ እንደወጣሁኝ ምን አይነትም ሴት እንደሆንኩ በደንብ ጠንቅቀ ልቦና ያውቀዋል። አስረግጠ ታውቀዋለህ ምን አይነት ሰው እንደሆንኩማ። የማንም መገዛም የማንም ሆይታ የማያስፈልገኝም። ሆይታማ ያለው ማን ጋር እንደሆነ ማንም የሚያውቀው ግልጽ ነገር እኮ ነው። እንደዛ ከሆነ ችግር የለውም። በቃ ይሄን ከሆነ የምትፈልጊ በዚህ ወረቀት ምክንያት አጨቅጭቅኝ። በቃ በዚህ ወረቀት የሆነ ነገር ምናምን ሰበብና ሰበብ እየፈጠርሽ እኔ ጋር አትምጪ። ይሄንን ወረቀት ከዛ በፊት ሰላም በነበረን ሰዓት እኔ አልፈልግም እንኳን እያልሽኝ ቤትሽ በመመላለስ ሰዓት ማስፈረም ትችይ ነበር። ዛሬ ላይ እኔና ሄርሜላ የሆነ ነገር ቪዲዮ ስታይ ወይንም ደግሞ መንገርሽ አቅሙ በደንብ ሳይነበረኝ ተሯርጬ ማስጨረሳቸው ነገሮችን ስንሄድ አሁን አይደለም ይሄንን ማስፈረምሽ የምታይሽ ማለት ነው። ያንንም እኮ ልጅህን ለማየት ምንም ነገር አውርተሽኛ ልጅህን ለማየት መጣህ እንጂ ከኔ ጋር እኮ ጉዳይ እኮ ያበቃ ጉዳይ እኮ ነው። ምንድን ነው የምታወራው? ያበቃ ጉዳይ እኮ ነው። ልጅህን ለማየት ወረቀት አልሰጠሽኝም። ዛሬ ላይ ምን አድርገሽ ስላልቻልኩኝ ያኔ አንተ ነህ ያስፈልገውን ቤትሽ መጥቻለሁ እኮ እንካ ይሄንን ወረቀት አንድ ጊዜ ፈርመልኝ ብለሽ መስጠት ትችይ ነበር። ያኔ እኮ የወረቀት ቢኖር እኮ ኢዚ ነበር፣ ለኔ ቀላል እኮ ነበረ። ያኔ መጨረስ ስላልቻልኩኝ አይደል እንዴት እቺው ቁጭ አልኩትኝ። አሁን መውጣት ስለቻልኩኝና ነገሮችን ማከናወን ወይም ደግሞ ማድረግ ስለቻልኩኝ አሁን ስለወጣሁኝ ከዛ ቦታ ገባ። አሁን ጠንከር ስላልኩኝ ስለወጣሁኝ የራሴ ነገሮችን ረን ማድረግ ችያለሁኝ። ገባ? ያኔ ማድረግ ስላልቻልኩኝ ነው። ለዛ ነው ታይም የተሰጠን እኮ። ያኔ መጨረስ እንችል ነበር እኮ። አሁንም እልህ በእኔ እንደሚሉት ማወቅ አለብሽ ሩታ። ከዚህም በላይ ብዙ ነገር ውስጥ እንትን እልህማ መጋባት እኔ ብዙ ነገር ላረግ እችል ነበር ትቼው ነው። እና እስቲ አንተ እስቲ ይጸጽተኝ እስቲ ጎሽ በቃ እኔ ብቻ መኖር አቅቶኝ ይጸጽተኝ እስቲ አንተ እንደው እንድጸጸት እስቲ አድርገኝ ጎሽ። እንደውም አንተ ጥሩ ነው ላንተ ቆንጆ ነው እኮ በቃ ይባስ እስቲ ይባስ እና ሳይ አሁን ያየሽው ነገር ምናምን በትንሹ ነው ይበሳል ነገር እኔን አይደለም የምትጎዳው እኮ ይበሳል ነገር እኔ ምንም አልጎዳም። የኔ ክብር ዝቅ ይላል እንዴ? የኔ ክብር ዝቅ ይላል አይደለም እንዴ? እኔ አንገቴን እንደፋለሁ። እኔ እኮ ነውር አይደለም ያደረኩት። እኔ ምን ያሳፍረኛል? እኔ በእኔ እኮ አይመስልም። ማንተ ነው የሚበሳው መስሎሽ ነው ማለት ደግሞ ታውቂያለሽ። በራሴ ህሊና እንደምጓዝ በደንብ ታውቂያለሽ። የማንንም እንትን ሰምቼ ሳይሆን በራሴ ፍላጎትና በራሴ በመፈለገው ነገር እንደፈለክ እኮ ሆነ ሰው። ታዲያ እኔ ለምን አትተውኝም? አንተ እንደፈለክ እንድትሆን እኔ መተው እኮ አለብህ። ከባ ምንድነው የአንድ እጄንም አንጠልጥዬ በዚህኛውም አይቀርብኝም በዚህም አይቀርብኝም። ምንድነው አይደብርም እንዴ? ላንተም እኮ ሼም ነው። ይሄም አይቀርብኝ የማይቀርብኝ ከዚህም ይሁን ከዛም ይሁን ፈርምልኝና በቃ አፎ ይላል። ሰላሜን አገኝልኝ እኮ ምንም አይደለም።
በጣም ቀላል ነው። አንድ እኮ ነው የቀረው። ለምን አስፈለገ አይደለም? አንድ እኮ ነው የቀረው። ይሄ አሁን እሺ፣ እዚህ ጋር አሁን እኔና አንቺን ንብረት እንትን ማለት ነበረበት። አልፈልግም። እንደፈለግሽ ለምን አትወስጂም? እኔ እኮ አልፈልገውም። በቃ እዛ ላይ መፈረም አለበት። አንብበው። ምን እንደሚለው አንብቢው። አነበብኩት። እና ታዲያ ምን አመጣው? ስለ ንብረት ነው እያወራ ያለው እኮ እና ያወራል። ለዚህ ወረቀት ለንብረት ብለሽ ነው እኔን በዚህ ልክ ለማስፈረም ምናምን እንትን እያልሻለሽ? እኔ እሱንም አልፈልገውም። ፈልጊውን ነገር ይኸውልህ እንዴ እኔ ወሳጂ ምንም እኮ የተለየ ነገር የለም። በቃ ባለፈው አንተ ወሳጂ ስጪ አትስጪ ምናምን ብለህ ሳይሆን መብቴ ስለሆነ እንደፈለኩ ማድረግ እችላለሁ። ከዛ ባሻገር ደግሞ በደንብ ጨርሰህ አንብበው፣ እስከ መጨረሻው አንብበው። እሺ ከዛ በኋላ ምን ይላል እሱንም ጨምረህ ማለት ነው። ገባ? ግዴታክ ስለሆነ ታደርገዋለህ። ግዴታክ ስለሆነ በጣም ጭንቅላትሽ ባዶ እንደሆነ የሚያስታውቀው የኛ የጭንቅላት ሙሉ ሰውዬ። እስቲ አንተ ጭንቅላት ሙሉ እንደሆነ አሳየን አድርገውና ይሄ ማለት ነው። ይሄ ወረቀት የሚያስፈልገው ለማን ተነገረሽ? ከሆነ ቦታ የሆነ እቃ ገዝቶ ውክልና ለሚሰጣጥ ሰው ነው እንጂ እኔ ጋር ምንም አያደርግም። የምትፈልጊው ነገር ካለ ፈለግሽውን ነገር እኔ እኔ ጋር ማተር እንደማያደርግ ታውቃለህ። ነገር ግን ከዛ ባሻገር ታች ያለውንም በደንብ አይተዋል አይደለ? ግዴታ ነው። ለዛ ነገር ግዴታ መሆን አለበት እኮ። በዚህ ልክ ያንገበገበሽ አንድ ነገር ልንገርሽ፣ እኔ ከተለየሁት ምንም ነገር ከሱ አላገኝም፣ ንብረትም ምንም። ይሄ አስተሳሰብሽ ነው ለዚህ ያበቃሽ። እንደዛ ከሆነ ደግሞ ቅራቅም ነገር ነው የሚታየው የሚለው እንደዛ ነው። ባሻገር ስለ ልጅ ነው የሚያወራው። ልጅ እኔ ግዴታዬ የሚያስፈልገውን ነገር አድርጋለሁኝ። እሱ ግዴታዬ ነው። አንቺ ስላልሽኝ ሳይሆን እኔ ልጅን ስለምፈልግና ስለምወድ ነው የማደርገው። ተወድ እኮ አየንክ፣ ስትጨነቅ ለወደፊቱም ስታስብ አየንክ። ከዛ ባሻገር ደግሞ ገና ብዙ ነገር ይቀርሃል። እሺ እኔ ቀረኛል። ከዛ ባሻገር ደግሞ እኔ እናንተ መካከል አልጸደቀም፣ የፍቻችን አልጸደቀም። እሱ ፈርመት አጸድቀዋለሁ። ለአንድ ልጅ አዳምጪኝ። እኔ አይደለም ለአንድ ልጅ ለብዙ ልጅ መሆን እችላለሁ። በዚህ ልክ ስጋት አይግባሽ። እኔ ለልጅ አለሁለት በቂ ነኝ። ገባሽ አይደለ? እኔ ካንተ ደግሞ እንዲህ በልጬ እትረፈረፍለታለሁ። ግን መገኘት ግዴታ እና እንደዛ ካሰብሽ ሁሉ ወረቀት ምን አስፈልገ? መገኘት ግዴታ ስለሆነ መገኘት ጥቅም አይደለም ያገናኘን ሩታ፣ ጥቅም እንዳገናኘው። ኦኬ አሁን አንተ ሀሳብህ ጥቅምና ጥቅም ፈልጋ እኔ በእናትህ እሱን አልፈልገውም። አሳያቸው። እሺ ሰው አሳያቸዋለሁ፣ ችግር የለውም አሳያቸዋለሁ። እና ምንም እኮ አሳያቸዋለሁ። እኔ የምንለያይበትን ውሳኔ ይፈልጋል ይሄ ነገር። ፈርምልኝ፣ የምንለያይበትን ነገር ይፈልጋለሁ። ገባ? ፍቺውን አጽድቅልኝ በቃ። አይ ስለ ፍቺ የሚያወራ ነገር የለም። አለው አታይም እንዴ? በደንብ አለው። አሁን አንድ ነገር ልንገርሽ። ይኸውልህ አሁን እዚህ ጋር ለመካድ አትሞክር። ፈረንጁ ማንበብ ትችላለህ፣ አንብብላቸው በደንብ። ወይስ እኔ ቆሜ መነባነብ ላድርገው? ቁጭ ቆሜ ታዩ ምንም ችግር የለም። አንቺ መስፈልጉ ነው። አሁን እዚህ ጋር የተጻፉት ነገሮች በሙሉ የፈለግሽ ነገም ከነገ ወዲያም አድርጊው፣ ውሰጂ። የቀራቅንቦ ችግር የለም። ውሰጂ ከፈለግሽ። አልፈልግም በቃ ልጄንም ከሆነ በስንት ሰዓት አሳድጋለሁ። ከዚህ በኋላ ግን በእንደዚህ አይነት በወረቀት በምናምን አይነት ጉዳይ ተመለሰሽ እኔም ጋር እንዳትደውይ እንዳትመጪ። ወደ ትፈርማታለህ ሁሉንም ነገር። አለበለዚያ ግን እንዴት አድርጌ እንደማንበረክክ አሳይሃለሁ። እዚህ ጋር ስለ ንብረት የሚያወራው ግዴታው ስለሆነ ነው። እኔ ፈልጌው አይደለም። ገባ? ይሄ ህግ የሚያስገድዳት ነገር ነው። እሷ ፈልጋ ያደረገችው ነገር አይደለም። አውቆ ፎከስ ማድረግ የሚፈልገውና ሐሳቡን መቀየር የሚፈልገው ሌላ ነገር ላይ ነው። ፍቻቸው በህግ መጽደቅ አለበት፣ በዚህ ደግሞ ተስማምቻለሁ የሚለውን ነገር ማንበብ አይፈልግም። ይሄ ነገር ለምን ራሱን ከበር መደረግ ይፈልጋል? ገባ? ራሱን የሆነ ማንም እንዲናገረው ወይም ነቀፌታ እንዲኖርበት አይፈልግም። የሆነ ከለላ መኖር ይፈልጋል። እንደዚህ መሸፈን ይፈልጋል፣ መከበብ ይፈልጋል። ገባ? ያ ነገር እንዲባል ስለማይፈልግ የሆነ ነገር ላይ ፎከስ ማድረግና የሆነ ነገር አቴንሽኑን ወደ አንድ ነገር መቀየር ይፈልጋል። ሐሳቡ ለዛ እኮ ነው። እኔ እንደማልፈልገው ቀድሜ ያሳይቻለሁ። በፈልግ ደግሞ መብቴ ነው። እንደዚህ ማንንም ይዤ መቀበል ይችላል፣ መብቴ ነው። ገባ? ግን ደግሞ ፍላጎቱ የለኝም። ይኸውልህ ማለት አሁን እሱ ሲጀመር እሱ በእንደዚህ አይነት ሁኔታ አይገባውም አይደለ? በምን አይነት መንገድ እንደማስፈርመው በደንብ አድርጌ ያሳየዋለሁ። እሱ የሚፈልገው በጉልበት ነው አይደለ? የሚያምነውም በጉልበት ነው። እኔ ደግሞ እንዴት አድርጌ እንደማሳየውና እንዴት እንደማስፈርመው አሳየዋለሁ። እርሙን ታውቃለህ አይደለ? በቃ ና እንሂድ።